ጠንካራ የሆነ ቅንጅታዊ ሥራ ውጤታማ ተቋምን ለመፍጠር ወሳኝ ነው። የአርሶ አደርና ከተማ ግብርና ልማት ኮሚሽን የኮሚኒኬሽን ጉዳዮች ዳይሬክቶሬት ከቅንጅታዊ ተቋማት ጋር የ2018 በጀት ዓመት የመጀመሪያው 6 ወራት የሚዲያና ሕዝብ ግንኙነት ሥራዎችን በጋራ ገምግሟል። የኮሚኒኬሽን ሥራዎችን በአጀንዳና በመልእክት በመምራት አንዱ ተቋም የሌላውን የእኔ ብሎ በጋራ እየተሠራ የተሄደበትን ጥንካሬና ክፍተት በጋራ ማየት ተችሏል። ኮሚሽነር ጸጋ ለማ በቅንጅት በርካታ ሥራዎችን እየሠራ መሆኑን እና በሚዲያና ሕዝብ ግንኙነት ቅኝት ውስጥ አስገብቶ መረጃዎችን ለከተማችን ነዋሪዎች በወቅቱና በጥራት ማድረስ በቀላሉ የማይታይ ጉዳይ መሆኑን ገልጸዋል። አያይዘውም በዚህ ልክ በጋራ የሠራነውን የሚዲያና ሕዝብ ግንኙነት ሥራ በጋራ መገምገም መቻላችን በቀጣይ ጥንካሬዎቻችንን አጠናክረን በማስቀጠል ክፍተቶቻችንን ፈጥነን እርማት ለመስጠት ይጠቅማል ብለዋል። ከፕላንና ልማት ቢሮ፣ ከደንብ ማስከበር ባለሥልጣን፣ ከኅብረት ሥራ ኮሚሽን፣ ከመሥሪያ ቦታዎች አቅርቦትና አስተዳደር ኤጀንሲ፣ ከንግድ ቢሮ፣ ከሥራና ክህሎት ቢሮ፣ ከፋይናንስ ቢሮ የመጡ የኮሚኒኬሽን ጉዳዮች ዳይሬክቶሬቶችም መድረኩ እጅግ በጣም አስተማሪ እንደነበረ ገልጸው የከተማ አስተዳደሩን የልማት ሥራዎች ተደራሽ ለማድረግ ተሳስረን መሥራት የሚገባ መሆኑን ተናግረዋል። በተጨማሪም በትስስር መሥራትን በዚህ ልክ አልነበረም የምናየው። የከተማ ግብርና ኮሚኒኬሽን ዛሬ ያዘጋጀው መድረክ እና ከአመራሮቹ ጋር ያለው ትስስር ለሁላችንም ልምድ መሆን የሚችል መድረክ በመሆኑ ተምረንበታል ብለዋል። መድረኩን ያስተባበሩትና የመወያ ሰነድ ያቀረቡት የአርሶ አደርና ከተማ ግብርና ልማት ኮሚሽን የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ወንደሸን አካሌ በ6 ወራቱ ውስጥ በትስስር የተሰሩ ሥራዎችን ጥንካሬና ክፍተቶች እንዲሁም በቀጣይ መሰራት ስላለባቸው ጉዳዮች በዝርዝር አንስተዋል። አያይዘውም ልምድ የመለዋወጥ ባህልን፣ ወጥ የሆነ የመረጃ ልውውጥ፣ የሚዲያ ሞኒተሪንግ ሥራዎች፣ የኮሚኒኬሽን ሥራን በመልእክትና በአጀንዳ መምራት ሥራ በጋራ መሥራት የሚጠበቅ መሆኑን አጽንዖት ሰጥተው ገልጸዋል። የኮሚኒኬሽን ቢሮን ወክለው በመድረኩ የተገኙት አቶ ጥበቡ በበኩላቸው መድረኩ አስተማሪ እና ልምድ የሚወሰድበት ሌሎች ተቋማትም ላይ መስፋት የሚገባው መሆኑን ገልጸዋል። አክለውም መድረኩን ላዘጋጀው አካል ምስጋናቸውን አቅርበው በኮሚኒኬሽን ቢሮ በኩል እየተደረገ ያለውን ድጋፍ አጠናክረው የሚሰሩበት መሆኑን ተናግረዋል። የኮሚሽኑ ዳይሬክቶሬቶችም ከየተቋማቱ የመጡት ባለሙያዎች ያነሷቸው ሐሳቦች ገንቢ መሆናቸውን እና ኮሚሽኑ የሚሠራውን ሥራ ከማስተዋወቅ አንጻር በየሚዲያ ፕላትፎርሞቻቸው ላይ የማስተዋወቅ ሥራ እንዲሠሩ አሳስበዋል። የኮሚሽኑ የጽሕፈት ቤት ኃላፊ አቶ ጌታሁን አበበ የአርሶ አደርና ከተማ ግብርና ልማት ኮሚሽን እየሠራ ያለው ሥራ የሰው ልጅ መሠረታዊ ፍላጎት የሆነው የግብርና ምርት አቅርቦት ላይ በመሆኑ ሁላችንንም ስለሚመለከተን ሥራዎቻችንን በማስተዋወቅ እና መረጃን በትኩሱ ተደራሽ ማድረግ ላይ ከእያንዳንዳችሁ ብዙ ስለምንጠብቅ አደራ ማለት እወዳለሁ ብለዋል።